የህወሓት አመራሮች ከባድ እገዳ ተጣለባቸው። ሚኒስተር ጌታቸው ረዳ ማዕቀብ ብቻ በቂ አይደለም፣ ቅጣትም ማግኘት አለባቸው ሲል ተደምጠዋል። ይህ ለአመራሩ ከባድ ውሳኔ የተላለፈ ሲሆን የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ምላሽ ሰጥተዋል። ማዕቀቡ አይበግረንም የሚል ይዘት ያለው ምላሽም ተሰጥቷል። የፖለቲካ ተንታኙ ጀዋር መሐመድ በተጣለው ማዕቀብ ሀሳብ ሰጥቷል። መዋጋት ወይም እጅ መስጠት የሚሉ ሁለት ምርጫዎች ብቻ ከፊቱ የተደቀነበት ህወሓት ሩጦ የሚገባበት ጦርነት መንገድ እየተጠረገበት መሆኑ ይፋ እያደረገ ነው። እንደምን ቆይታችኋል? የሪከርድ ዞን ተከታታዮች ወቅታዊ መረጃዎቻችን ይዘን ብቅ ብለናል። ምን እየተባለ ነው? ምንስ እየተደረገ ነው? ማን ምን አለ የሚለው እናስቃኛችኋለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ ያድርጉ። እንቀጥላለን። የህወሓት አመራሮች እገዳ ተጣለባቸው። ይህ ለአመራሩ ከባድ ውሳኔ የተላለፈ ሲሆን የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋም ምላሽ ሰጥቷል። ከፌዴራል መንግስት ጋር ሰጣ ገባ ውስጥ የገባው የህወሓት አመራሮች ጦርነት ሊከፍቱ ነው የሚል ቅሬታ እየቀረበላቸው ሲሆን በኃይል ወደ ስልጣን እንደተመለሰ የሚነገርለት የዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ለጦርነት ዝግጁ መሆኑን የፌዴራል መንግስት በትግራይ ህዝብ ላይ ጦርነት እያወጀ መሆኑ በመግለጫውም አሳውቋል። ይህ በእንዲህ እንዳለ ክልሉን ሰፊ ወታደራዊ ዝግጅት እየተደረገበት ባለበት ወቅት አሜሪካ የህወሓት አመራር ላይ ያነጣጠረ ከባድ ውሳኔ አስተላልፋለች። የዓለም ህዝብ ጦርነት ለማስቆም አለበት እያለ ሲማጸን የቆየው ህወሓት በርከት ያለ ተቃውሞ እያስተናገደ ሲሆን በተለይ አመራሮቹ የቪዛ እገዳም ተጥሎባቸዋል። የአሜሪካ መንግስት በህወሓት አባላትና በቤተሰቦቻቸው ላይ የቪዛ ማዕቀብ ነው የተጣለው። አዲሱ የቪዛ ማዕቀብ ፖሊሲ የሚያመለክተው ቀውሱ በሰላም እንዳይፈታ ለመከላከል ኃላፊነት አለባቸው የተባሉትን በእገዳው እንቅስቃሴ ውስጥ ተባባሪ ሆኖ የተገኙት ግለሰቦች ባለስልጣንም ያካትታል። የአሜሪካ መንግስት በክልሉ ዘላቂ ሰላምና ተጠያቂ እንዲኖር ቁርጠኝነቱም ገልጿል። ዩናይትድ ስቴትስ አክራሪ ባለቻቸው የህዝባዊ ወያነ ሓርነት ትግራይ ህወሓት አባላትና ቤተሰቦቻቸው ላይ ያነጣጠረ ቪዛ እገዳ የጣለች ሲሆን የእነሱ ስም ዝርዝር ግን አልጠቀሰችም። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ትናንትና በአምደ መረቡ ባሰራጨው መግለጫ እንዳለው አክራሪ ባላቸው የህወሓት መሪዎች በኢትዮጵያ መንግስት መካከል የተካረረው ውጥረት ሰሜን ኢትዮጵያ ውስጥ ዳግም ጦርነት ይጫራል የሚል ስጋት ማሳድሯል። ዩናይትድ ስቴትስ የቪዛ እገዳው የጣለው በትግራይ ክልል ሰላም ለማስፈን የተደረገው ስምምነት ከሚጥሱ ወገኖች ጋር በሚተባበሩ ሰዎች ላይ መሆኑን የታወቀው መግለጫው በተጋመሰው የጎርጎሪያኑ ዘንድሮ 2026 መጀመሪያ ላይ በህወሓት ኃይሎች ላይ መካከል ከ2013 እስከ 2015 በተደረገው ጦርነት እስከ 600,000 ሰዎች ማለቃቸው መግለጫው ጠቅሷል። ከዚህ ጋር በተያያዘ ሚኒስትር ጌታቸው ረዳ ማዕቀብ ብቻ በቂ አይደለም፣ ቅጣትም ማግኘት አለባቸው ሲል ተደምጧል። የአሜሪካ መንግስት ዛሬ በህወሓት ጽንፈኛ አመራሮች ብሎ ቤተሰቦቻቸው ላይ የቪዛ ማዕቀብ መጣሉን ተከትሎም የቀድሞው የህወሓት አመራር የአሁኑ የስምረት ፓርቲ ሊቀመንበርና የመጀመሪያው ቀንደኛ የህወሓት ተቀናቃኝ የሆነው ሚኒስትር ጌታቸው ረዳ በዚህ እርምጃ ላይ አስተያየት ሰጥተዋል። ሚኒስትር ጌታቸው የአሜሪካ መንግስት የኢትዮጵያን ሰላም በሚያነጉ በተለይ የህወሓት ጽንፈኞች በተመለከተ ያወጣው የቪዛ ማዕቀብ ቀበላለሁ በማለት ጀምረው የሰዎቹ የግዴለሽነት የፖለቲካ እንቅስቃሴ ትግራይን ብቻ ሳይሆን መላ ቀጠናው ወደ ሌላ አውዳሚ ጦርነት ሊያመራ እንደሚችል ስጋታቸው አስቀምጠዋል። ሲቀጥል ይህ ሰላም የሚያፈርሱ መዘዝ ሊከተላቸው እንደሚችል የሚያሳይ አስፈላጊ ግን የዘገየ ምልክት ነው ሲል የትግራይ ህዝብ ለእነዚህ ወታደራዊ አምባገነን ፖለቲካ ትልቅ የሆነ ዋጋ ከፍሏል። ማንኛውም ተዋናይ በሰላማዊ ሰዎች ህይወት በቀጠናው መረጋጋት የሰላም ተስፋ ላይ ቁማር እንዲጫወት ድጋሜ ሊፈቅድለት አይገባም ሲል ተደምጧል። በማስከተልም የቪዛ ማዕቀብ ብቻው ኢትዮጵያ ከአዲስ ግጭት አያድናትም፣ የሆነ ቦታ ተጠያቂነት ሊኖር ይገባል። ይህ መልእክትም ሰላማዊ ሰዎችን የሚያፍኑ ሰላምን የሚያነጉ ወይም የታጠቁ ኃይላት ለፖለቲካ የሚጠቀሙ ሰዎች ከዓለም አቀፍ ዳኝነት ቅጣት ውጪ እንደማይሆኑም በግልጽ የሚያሳይ ነው በማለት አስታውቋል። በሌላ ደግሞ በተጨማሪም የአሜሪካ መንግስት በዛሬው ዕለት ለአክራሪ ህወሓት አመራሮች ላይ ቪዛ ማዕቀብ መጣሉን ተከትሎ ቪዛ ለማያስፈልጋቸው ሲል አማኑኤል አሰፋ አሜሪካን ጠይቋል። ይህ ማዕቀብ የተጣለባቸው እነማን እንደሆኑ ይፋ ያላደረገ ቢሆንም የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ አንዱ እንደሆነ ብዙዎች እየተናገሩ ይገኛሉ። ይህንን ተከትሎ አማኑኤል አሰፋ ለአሜሪካ መልስ ሰጥቷል። በማህበራዊ ሚዲያ ላይ ቪዛ ለማያስፈልጋቸው የሚል ጥያቄ ያነሳው አቶ አማኑኤል አሰፋ ጨምሮ በሚሊዮን የሚቆጠሩ ቪዛ የማያስፈልጋቸው ተፈናቃዮች አሁን በረሃብ በበሽታ
መሰቃየታቸው ቀጥሏል ያለ ሲሆን እናም በጥቂት ግለሰቦች ላይ የተጣለው የቪዛ ማዕቀብ ላይ ማትኮር አለብን ሲልም ጠይቋል። በመልእክታቸው ማጠቃለያም የቪዛ ማዕቀቡ እንብዛም የማያሳስባቸው ዜና መሆኑን አስታውቋል። የፖለቲካ ተንታኙ ጀዋር መሐመድም የዩናይትድ ስቴትስ መንግስት በህወሓት አመራሮችና ቤተሰቦቻቸው የጣለው ቪዛ ማዕቀብ በሰሜን ኢትዮጵያ ዳግም ጦርነት እንዳይቀሰቀስ ከማድረግ ይልቅ ወደ ጦርነት የሚያመራውን መንገድ ይበልጥ ሊያፋጥነው እንደሚችል አስጠንቅቋል። ጀዋር በኤክስ የጻፈው ዝርዝር ትንታኔ እንዳብራራው በአሁኑ ወቅት ህወሓት መዋጋት ወይም እጅ መስጠት የሚሉ ሁለት ምርጫዎች ብቻ ከፊቱ እንደተደቀነና የፌዴራል መንግስት በበጀት ቅነሳ ወደ ትግራይ በሚገቡ መሰረታዊ ቁሳቁሶች ላይ በጣለው ከባድ ገደብ እንዲሁም በፓርቲው ውስጥ በተፈጠረው ትልቅ መከፋፈልና በህዝቡ ዘንድ እያደገ የመጣው ቅሬታ ምክንያት የህወሓት አመራሮች ከእጅ መስጠት ይልቅ ዳግም ጦርነት መክፈት የፖለቲካ ህልውናቸው ለማስጠበቅ የተሻለ እድል እንደሚሰጣቸው ያመኑ ይመስላል ሲል ተደምጧል። በዚህ አይነት ህልውና ስጋት ውስጥ ላሉ አመራሮች የቪዛ ክልከላ ማድረግ ተምሳሌታዊ እንጂ ትርጉም ያለው ጫና እንደማይፈጥር አመራሮቹ ለፖለቲካ ህልውናቸው ሲሉ የልጆቻቸውና የቤተሰቦቻቸውን የጉዞ እድል መስዋዕት ከማድረግ ወደኋላ እንደማይሉ ሞግተዋል። ማዕቀቡ ህወሓት የዲፕሎማሲ መንገዶች ሙሉ በሙሉ እንደተዘጋጉበት እንዲያስብ የሚያደርገውና የጦር ሜዳ ብቸኛው አማራጭ አድርጎ እንዲወስድ ሊገፋፋው እንደሚችል አክሎ ገልጿል። ማዕቀቡ ሙሉ በሙሉ በህወሓት አመራሮች ላይ ብቻ ያነጣጠረ መሆኑ የነቀፉት ጀዋር የፌዴራል መንግስት ወደ ትግራይ ያደረገ ያለው ወታደራዊ ስምሪት እንዲሁም ከፍተኛ የጦር አዛዦችና ባለስልጣናት እያሰሙት ያለው የጦርነት ቅስቀሳ በአሜሪካ መንግስት እይታ ውስጥ አለመግባቱ ሚዛናዊነት የጎደለው መሆኑን አንስተዋል። የዋሽንግተን ውሳኔ የጠቅላይ ሚኒስትር አብይ አህመድ መንግስት ይበልጥ በድፍረትና በአግላይነት እንዲቀሰቀስ የሚያበረታታ መሆኑ አስገንዝበዋል። ፕሪቶሪያን ለማስፈጸም የሸሹት አሜሪካና ዓለም አቀፍ ማህበረሰብ አሁን ላይ ምንም አይነት ማበረቻቻ ሳያቀርቡ በትንሽ ዱላ ብቻ ማስፈራራታቸው የዲፕሎማሲያዊን መንገድ እምነት አልባ እንዳደረገው ጠቁሟል። አሜሪካ ለጣለችው ማዕቀብ ጠቅላይ ሚኒስትር አብይ ለዶናልድ ትራምፕ ምን ቃል ገብተው ወይስ ምን አቅርበው ይሁን ሲል የጠየቁት ጀዋር ትራምፕ ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ባደረጉት ስብስብ ላይ የተናገሩት ግምት ውስጥ በማስገባት ኢትዮጵያውያን በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የሚያደርጉት ነገሮች በቅርበት ሊከታተሉ እንደሚገባ ማሳስበዋል። የቻናላችን ቤተሰቦች ለዛሬው ያዝናቸው ጥንቅራችን ምን እየተባለ ነው፣ ምን እየተደረገ ነው የሚሉ በዛሬው ዝግጅታችን አይተናል። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ወቅታዊ አዳዲስ መረጃዎችን ይከታተሉ። እናመሰግናለን።